ሰላም እንደምን ሰነበታችሁ? 10 የስንፍና አይነቶችና መፍትሄዎቻቸው። አንደኛ፣ ግራ መጋባት። ምን ማድረግ እንዳለብኝ አላውቅም ማለት። መድኃኒቱ አንድ ቀላል እርምጃ ምረጥ። ግልጽነት የሚያመጣው ከልክ በላይ ከማሰብ ሳይሆን ድርጊትን ከመፈጸምና ከማድረግ ነው። ሁለተኛ፣ ፍርሃት። በጭራሽ አልችልም። መድኃኒቱ ከዚህ በፊት በፍርሃት ውስጥ የተጋፈጥኩባቸውን ጊዜ አስታውሳለሁ። ድፍረትን በተግባር እየጨመርኩ እሄዳለሁ ይበሉ። ሶስተኛ፣ ቋሚ አስተሳሰብ። በቂ ብቃት ከሌለኝስ ብሎ መፍራት። መፍትሄው እድገት የሚከሰተው ከምቾት ማጣት ሲኖርብዎ ብቻ ነው። ከምቾት መላቀቅ አስፈላጊ ነገር ነው። አራተኛ፣ ድካማ። በጣም ደክሞኛል፣ ጉልበት የለኝም ማለት። ፈውሱ ትንሽ ጥረት ለማድረግ መሞከር። ትንሽ ድል ጉልበትን እንደገና ሊያድስ ይችላል። አምስተኛ፣ የፍላጎት እጥረት። ምን ማድረግ እንዳለብኝ አላውቅም ብሎ መቀመጥ። መድኃኒቱ ከሚያስደስቱ ነገሮች ጋር እንደገና ተገናኝ። ከዚያም ከአሁኑ ግቦች ጋር የምትገናኝበት መንገድ ፈልግ። ስድስተኛ፣ መጸጸት። ለእኔ በጣም ዘግይቷል ብሎ መቆጨት። መድኃኒቱ ወደ ኋላ አይደለም፣ እያንዳንዱ ቀን ለማደግና ወደፊት ለመራመድ አዲስ ክፍት ቦታ አለው። ያለፈው አልፏል ብሎ መቀበል። ሰባተኛ፣ ማንነት። እኔ ሰነፍ ሰው ነኝ ብሎ መቀበል። እኔ አልችልም ብሎ መቀበል። መድኃኒቱ አንተ ማነ ማለት አይደለም። ይህ ሐሳብ ብቻ ነው። ስለ ራስ የምትሰጠውን ግምት ለውጥ። ስምንተኛ፣ ከመጠን በላይ መጨነቅ። ይህ ደግሞ አንተ ላይ ችግር ይፈጥራል። መድኃኒቱ በአንድ ተግባር ላይ መተኮር። እድገት የሚመጣው ከቀላልነት እንጂ ከጫና አይደለም። ከቀላሉ መጀመር። 1000 ኪሎ ሜትር ከአንድ እርምጃ ይጀመራል። ዘጠነኛ፣ መዘናጋት። ስልኬን በፍጥነት እፈትሻለሁ፣ እያንዳንዱን ነገር እከታተላለሁ። መድኃኒቱ በፈተናው ላይ ገደቦን ማዘጋጀት። ግልጽ የሆነ ቦታ ላይ ትኩረት አድርገው አእምሮን ለመፍጠር እንዲረዳው ማዘጋጀት። አስረኛ፣ ማጽናኛ። እኔ ባለሁበት ቦታ ደህና ነኝ፣ ያለሁበት ቦታ ጥሩ ነው፣ ከእናንተና እበልጣለሁ ብሎ መቀበል። ይህ ልክ አይደለም። መድኃኒቱ እድገትን በቀላሉ ቦታዎች ላይ እንደማይከሰትና ራስዎን ያስታውሱ። ቀጥሎ የሚሆነውን ለማወቅ ከምቾት ቀጠና መውጣት ያስፈልጋል። ምቾትን ማስወገድ አስፈላጊ ነው። ስለ እርስዎ አይደለም። የሰዎች ድርጊት የራሳቸው ነጸብራቅ ነው፣ ያንተ አይደለም። አንድ ሰው ሲያከብር፣ ችላ ሲል ወይም ሲያሳዝን ዋጋህን አይገልጽም። በሕይወታቸው ውስጥ የት እንዳሉ፣ ምን እየተቸገሩ እንደሆነ ወይም ምን እንዳጋጠማቸው የበለጠ ይናገራሉ። አብዛኛውን ጊዜ ሰዎች ከራሳቸው ሕመም፣ ፍርሃት ወይም ግራ መጋባት የተነሳ ምላሽ ይሰጣሉ። እርስዎ የሚሸከሙትን ማንኛውም ነገር ይዘው ሲሄዱ ብቻ ነው የሚቆሙት። እርግጥ ነው አንዳንድ ቃላት ወይም ድርጊቶች ጥልቅ የግል ስሜት ሊሰማቸው ይችላል። ግን እውነቱ ግን በመጀመሪያ ስላንተ ፈጽሞ ያልነበረ ታሪክ ውስጥ የጎን ገጸ ባህሪ ብቻ ነው። ነገሮችን በግል መውሰድ ይህ ሰላምህን ብቻ ይሰጣል። ምናልባት ትክክል ሊሆን ይችላሉ። ምናልባት እኔ ነኝ በሚል የሹክሹክታ የሚሰማውን ድምፅ እንድታምን ያደርግሃል። ነገር ግን ወደ ኋላ መለስ ብለህ ይህ የኔ አይደለም ብለህ ራስን አስታውስ። ያኔ ነው ፈውስ የሚጀምረው። ያኔ ነው አንተን ለመግለጽ ያልታሰበውን ድምፅ ውስጣዊ ስሜት የምታቆመው። ለራስህ ዓለም ተጠያቂ ነህ። ለራሳቸው ዓለም ተጠያቂ ናቸው። በራሳቸው ጥላ ጉዟቸው እንዲሄዱ ፍቀድላቸው። አንተም በራስህ በብርሃን ሂድ፣ ተራመድ። ህመምዎን ወደ ኃይል ይለውጡት። አንዳንድ ጊዜ ህመም ወደ ህይወት የሚመጣው ንግግርህን በሚያደናቅፍ መንገድ ነው። ያደናግርሃል፣ ትንሽ እንድትሆንና አንዳንዴ እንድትናደድ ያደርግሃል። እየፈረስክ እንደሆነ ማሰብ ቀላል፣ ግን ይህ ህመም አንተን ለማፍረስ ሳይሆን ለመገንባት ቢሆንስ? ወደ ጥንካሬ የሚመልስ አንድ ነገር ቢሆንስ? ሁሉም ነገር ራስን ተው። ሐዘኑ፣ ፍርሃቱ፣ ቁጣው፣ ሁሉም አታፍነው፣ ግን በውስጡ አትስመጥ። ተሰማው፣ ተረዳው። ከዚያም በእጆቹ ውሰድና አንድ ነገር አድርግበት። እንደ ጸጥታ ነዳጅ ተጠቀምበት። ሌላ ሰው ባያየው እንኳ ወደ አዲስ ነገር እንዲገፋ ፍቀድለት። ዓለምን መለወጥ አይጠበቅብህም። አንተ ብቻ የምታየው ትንሽ ፕሮጀክት ቢሆን እንኳ ለአንተ ትርጉም ያለው ነገር ጀምረ። ምናልባት ቦታን ማጽዳት፣ ሐሳቦችን መመዝገብ፣ በዝምታ አዲስ ምዕራፍ መጀመር ሊሆን ይችላል። ምናልባት ያለ ጥፋተኝነት እንደገና መተንፈስና መማር ብቻም ሊሆን ይችላል። እና በዚህ ሁሉ ውስጥ ስትዘዋወር ወደ ፈጣሪ ተመለስ። በእንባ ብቻ ሳይሆን በምስጋናም ጭምር። ምክንያቱም እያንዳንዱ መከራ የተቀደሰ ነገርን ስለሚይዝ
ወደማይተወን አምላክና ወደማይተወን ፈጣሪ እንመለስ። ህመምን ወደ ኃይል መለወጥ አስፈላጊ ነው። በግል አይውሰዱ። በዙሪያ የሚፈጠረው ማንኛውም ነገር በግል አትውሰደው። ሌሎች ሰዎች የሚያደርጉትን ነገር በአንተ ምክንያት አይደለም፣ በራሳቸው ምክንያት ነው። እንደ ሁኔታው በጣም የግል ቢመስል እንኳን ከእርሶ ጋር ምንም ግንኙነት የለውም። የሚሉት የሚያደርጉትና የሚሰጡት አስተያየት የራሳቸው ውስጣዊ ሀሳቦች ትንበያ ነው። እያንዳንዱ ሰው የራሱ የሆነ እውነት አለ። አንድን ነገር በግል ስንወስድ በእውነታችን ውስጥ ያለውን እንደሚያውቁና በእውነታቸው በእነሱ ላይ ለመጫ እንደምንሞክር እንገምታለን። ነገሮችን በግል ሳንወስድ በአስተሳሰባችን፣ በስሜታችንና በድርጊታችን ላይ የበለጠ ኃይል ቢሰጠን። ነገሮችን በግል አንውሰድ። የሌሎችን ግለሰባዊነት እንገነዘባለን እና ሌሎች ሰዎች ከኛ የተለዩ መሆናቸውን መቀበል እንችላለን። ሌሎች እንዴት እንደሚያዩንና ከኛ ጋር እንደሚዛመዱ ላይ ቁጥጥር የለንም። ራሳችንና ሁኔታውን እንዴት እንደምንመለከትና ለነሱ እንዴት ምላሽ እንደምንሰጥ የበለጠ ቁጥጥር አለ። እውነታው ግን ሙሉን ታሪክ ሳናውቅ ስለ ሌሎች ሰዎች ግምቶችና ፍርዶች መውሰድ ዝንባሌ አለን እና ብዙ ጊዜ ስለ አንድ ሰው የምናስበው ነገር የተሳሳተ ነው። ስለ አንተ ወይም ስለ አንቺ ማንም ሰው ሊያውቅ አይችልም። ሁሉም የሚናገረው የራሱን ሐሳብ ነው። ስለዚህ እኔን ነው ብለው በግል አይውሰዱ። አመሰግናለሁ። ጃ ግሎሪ ነበርኩ።